በደቡብ አሜሪካዊቱ ሀገር ኮሎምቢያ ውስጥ የምትገኘው የማርሊን ከተማ በአንድ አነጋጋሪ ሰው በእጅጉ ትታወቃለች። በአደንዛዥ እጽ አዘዋዋሪው ፓብሎ ኤስኮባር። ሰውየው ከ10 ዓመት በላይ ይህችን ከተማ አንቀጥቅጦ ገዝቷታል። በተለይ በዘጠናዎቹ የመሳሪያ ድምጽ መስማት፣ መኪኖች በተጠመደ ቦምብ ሲጋዩ መመልከት፣ ግድያዎች የዕለት ከዕለት ልማዶች ነበሩ። ያኔ የዓለማችን ቁጥር አንድ አስፈሪና አደገኛ ከተማ ሆና ነበር። ፓብሎ ኤስኮባር አሁን የለም። እነዛ የትርምስና ብጥብጥ ዘመናቶቿ ግን የከተማዋ ዛሬ ላይ ጥላቸውን እንዳጥሉ ነው። ከተማይቱ አሁንም ወንጀል በተደራጀ መልኩ በአደባባይ የሚፈጸምባት ነች። የዓለም የወሲብ ቱሪዝም መናገሻም ሆናለች። ሴቶችን ብለው በርካታ ሰዎች ከመላው ዓለም ወደ እርሷ ይተማሉ። አፍላ ሴቶች ሽጉጥ ተደግነውባቸው እንደ ዕቃ ለገበያ ይቀርባሉ። የወሲብ ፍላጎቱን ለማርካት ሀገር አቋርጦ ሄደው ቱሪስትም ተሻምቶ ይገዛቸዋል። እነዚህ ታዳጊዎች የቱሪስቶች መጫወቻ ሲሆኑ ራሳቸውን መከላከልም ይሁን መጮህ እንኳን እንዳይችሉ በአደንዛዥ እጽ ያሰክሯቸዋል። በማርሊን ከልክ አልፎ መጠጣት፣ ልቅ የሆነ ወሲብ መፈጸም፣ አደንዛዥ እጾችን እንደ ጉድ መጠቀም የተፈቀደው ያህል በየቦታው ይደረጋሉ። እነዚህን የእብደት ነገሮች ለመፈጸምም ከመላው ዓለም በዓመት ከ1.5 ሚሊዮን በላይ ሕዝብ ወደ ከተማይቱ ይጎርፋል። The city has become the center of international sex tourism. Girls as young as 10 kidnapped by the gangs and sold to foreigners for sex. ወደ ቤተሰቦቻችን በዛሬው ጥንቅራችን የማርሊን ከተማን የእብደት ሕይወትና የሴት ልጆችን ፈተና ልናስመለክታችሁ ነው። እስከ ዝግጅታችን ፍጻሜ አብራችሁ እንድትሆኑ ጋበዝናችሁ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የተለመደ የአክብሮት ጥሪያችን ነው። ኮሎምቢያ በዓለም አከላለል ደቡብ አሜሪካ ውስጥ የምትገኝ ሀገር ነች። አሜሪካን ባገኘው አሳሽ ክርስቶፈር ኮሎምበስ ስም የተሰየመች ሀገርም ነች። ረጅም ዓመታት በስፔን ቅኝ መገዛቷን ታሪኳ ያሳያል። 52 ሚሊዮን ዜጎችም አሏት። የኑሮ ውድነት በእጅጉ ከናረባቸው ሀገራት መካከልም ትመደባለች። የመገበያያ ገንዘቧ የእኛም ብር የሚያስመሰግን ነው። ግርም ይበላችሁና ኮሎምቢያውያንን አንድ የአሜሪካ ዶላር ለመግዛት 3900 ፔሶ ያስፈልጋቸዋል። እየባሳለ ሀገርን አትልቀቅ ማለት ይህን ነው። የኮሎምቢያውያን ፈተና ይሄ ብቻ አይደለም። የቡድን ወንጀሎች፣ የአደንዛዥ እጽ ዝውውር፣ የወሲብ ንግድና ሌሎችም የዜጎቿን ሕይወት ከባድና ውስብስብ አድርገውባታል። ዛሬው ዝግጅታችንም ከኮሎምቢያ ታላላቅ ከተሞች አንዷ በሆነችው ማርሊን ማረፊያችን አድርገናል። በአንዴስ ተራራ ስር የምትገኘው ይህች ከተማ ከ2.5 ሚሊዮን በላይ ነዋሪዎች እንዳሏት ይነገራል። አየር ንብረቷም እጅግ ተስማሚ ስለመሆኑ የሚመሰከርላት ሲሆን የቀድሞ የአርሰናል ግብ ጠባቂ ዴቪድ ኦስፒና፣ ዝነኞቹ አቀንቃኞች ማሉማና ጆዜ አልቫሮ ባልቪን ከዚች ከተማ ተነስተው በዓለም ከታወቁት መካከል ይጠቀሳሉ። ቀደም ብለን እንደጠቆምናችሁ ታዋቂው የአደንዛዥ እጽ አዘዋዋሪ ፓብሎ ኤስኮባርም እትብቱ የተቀበረው በዚቹ ከተማ ነው። ከተማዋ ሌላም መልክ ሌላም መታወቂያ አላት። ሁነኛ የወሲብ ቱሪዝም መናኸሪያ ነች። ማርሊን በውብ ሴቶቿ ዝነኛ ነች። ብዙዎች የማርሊንን ቆነጃጅት ብለው ሀገር አቋርጦ ይጓዛሉ። ቁጥሮች እንደሚናገሩት ከሆነ በየዓመቱ ከ1.5 ሚሊዮን በላይ ሰዎች ለዚሁ ጉዳይ ብለው ወደ ማርሊን ይተማሉ። በዚህ ከተማ የወሲብ ንግድ የበርካቶች መተዳደሪያም ነው። ገላቸውን በመሸጥ የሚተዳደሩ ሴቶች በአንድ ምሽት እስከ $500 እንደሚሰሩ ይናገራሉ። ይህንኑ ወደ እነሱ ሀገር ገንዘብ ፔሶ ሲቀየር 1,960,000 ይሆናል። ሀገራችን ኢትዮጵያን ጨምሮ ሰዎች በሕግ ለአቅመ ሔዋንና ለአቅመ አዳም ደረሱ የሚባሉት ዕድሜያቸው 18 ሲሞላ ቢሆንም ኮሎምቢያን ጨምሮ በብዙዎች የደቡብ አሜሪካ ሀገራት ግን ይህ አይሰራም። ታዳጊዎች 14 ዓመት ከሞላቸው ደረሱ፣ ጎረመሱ ተብለው ሁሉ ነገር ይፈቀድላቸዋል። ስለዚህ ወሲብን ብለው ወደ ማርሊን የሚጓዙ ሰዎች ሌሎች ዓለም ክፍሎች ላይ የማያገኙትን የ14 ዓመት ለጋ ሴቶችን ያገኛሉ። አሳዛኙ ነገር በሀገሪቱ ሕግ የተፈቀደው ዕድሜ 14 ይሁን እንጂ የማርሊን ኮረዳዎች ግን ገና 11 እና 12 ዓመት ሲሆናቸው ጀምሮ ወደዚህ ሥራ እንደሚገቡ ይነገራል። የቱሪስቶች ምርጫም በዕድሜ ያነሱትን ነው።
የፓብሎ ኤስኮባር የግብር ልጆችም ከአደንዛዥ እጽ ዝውውር ወደ የወሲብ ንግድን ወደ ማሳለጡ ገብተዋል። ማድሊንም በየቀኑ በሚጎርፉ ወንድ ቱሪስቶች እየተጥለቀለቀች ነው። የአገሪቱ ፖሊስ ይህንን ልቅ የወሲብ ንግድ ለመቆጣጠር ጥረት ሲያደርግ ቢታይም ለውጥ ግን ማምጣት አልቻለም። የወሲብ ንግድ የሚሊዮን ዶላሮች ቢዝነስ መሆኑ፣ ሰፊ አደረጃጀት ያላቸው የተደራጁ ቡድኖች የሚሳተፉበት መሆኑና ከሌሎች ስራዎች ለሴቶች ጥሩ ገንዘብ የሚያስገኝ መሆኑ የፖሊስ ድካም ውጤት እንዳያመጣ ምክንያት ሆነዋል። በወሲብ ፍላጎት ተነሳስተው ማድሊን ከሚደርሱት ቁጥራቸው የሚበዛው ዲያስፖራዎች ናቸው። ከአውሮፓ፣ ከቻይና፣ ብራዚል ጨምሮ ብዙ ሀገራት ዜጎች ለዚሁ ተግባር ኮሎምቢያ ይጓዛሉ። ኮሎምቢያ ከ15 ዓመታት ለአስጨራሽ ትግል በኋላ በሀገሪቱ ተንሰራፍቶ የነበረውን የአደንዛዥ እጽ ዝውውር በእጅጉ መቀነስ ችላለች። እነዚህን እጾች እያዘዋወሩ ረብጣ ሚሊዮን ዶላሮች ሲሸቅሉ የነበሩ አደገኛ ሰዎች ታዲያ ቀጣይ የቢዝነስ አቅጣጫቸውን የወሲብ ንግድ ውስጥ መሳተፍ ሆነዋል። በዚህ ዘርፍ ውስጥ ምንም የማያውቁ ደናግል ሴቶችን እያገቱ ለከበርቴ ቱሪስቶች በማቅረብ በሰው ደም ይነግዳሉ። የብዙ የማድሊን ከተማ እናቶች ጭንቀትም ይሆነው ልጃገረድ ልጆቻቸው ትምህርት ቤት ሂደው እስኪመለሱላቸው፣ ከቤት ወጥተው እስኪገቡላቸው አምላካቸው ከነዛ አውሬ አጋቾች እንዲጠብቅላቸው ይማጸናሉ። ነገሩ ሆነና የተገላቢጦሽ አህያ ወደ እርሻ ውሻ ወደ ግጦሽ እንዲላበው ተረት የከተማዋ አስተዳደርም ይሁን የአገሪቱ መንግስት ስለ ማድሊን የሚያወሩትም ይሁን እንዲወራ የሚፈልጉት ግን ይህ አይደለም። እነርሱ እንደሚሉት ቢሆንማ ማድሊን ከአስከፊው አደንዛዥ እጽ ዝውውር ተላቃ አሁን ጽዱና ለነዋሪዎቿ ምቹ ከተማ ሆናለች። የከተማዋን መሰረተ ልማቶች ዘመኑን የዋጀ ለማድረግ ሚሊዮን ዶላሮችን አውጥተዋል። በእነሱ ቤት ማድሊን የቱሪስት መዳረሻ የሆነችውም ውብና ጽዱ በመሆኗ እንዲሁም አየር ንብረቷም ተስማሚ በመሆኑ ነው። እውነታው ግን ሌላ ነው። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። የማድሊን አስከፊ ገጽታ መልክ ቀየረ እንጂ አልተወገደም። ከተማዋ ታዳጊ ልጆቿን የምትበላ ህልማቸውን ባጭር የምታስቀር የዘላለም ጠባሳንም ገና በለጋ ዕድሜያቸው የምትጥልባቸው ሆናለች። የአገሪቱ መንግስት አሉባልታ ነው ቢለውም ስንትም ቦቀቅላዎች በመፈንጠዣ ዕድሜያቸው የቱሪስቶች ወሲብ ጥማት ማርኪያ እንደሆኑ ቤት ይቁጠራቸው። የፓብሎ ኤስኮባር ርዝራዦች አሁንም ማድሊንን ያሽከረክሯታል። መጠኑ ከፓብሎ ኤስኮባር ዘመን አንጻር ቢቀንስም እጽ ያዘዋውራሉ፣ ድንግል ሴቶችንም እንደ ቀይ ቸበችባሉ። ቤተሰብ ስንት ዋጋ ከፍሎ ያሳደጋቸው ልጃገረድ ሴቶች ማገትና ለእኩይ ዓላማቸው መዋል ለነርሱ እጅግ ቀላል ስራ ነው። በመጀመሪያ እነዚህ ቡድኖች በሀገራችን ብሂል ምላሳቸው ጤፍ ይቆላል የተባለላቸውን አስማጭ ወንዶች ይመርጣሉ። እነዚህ የበግ ለምድ የለበሱ ተክላዎችም በማድሊን ጎዳናዎች ላይ ዞር ዞር በማለት ታዳጊ ሴቶችን እያደኑ በዘመኑ ቋንቋ ይጀነጅኗቸዋል። የፓርቲ ግብዣ ያቀርቡላቸዋል። ስልክ ቁጥርና አድራሻቸውንም ይቀበላሉ። በቀጣይ ቀናት ደግሞ ይደውሉላቸውና አዲስ ስልክ ይገዙላቸዋል። ሌሎች ነገሮችን በመግዛት ቀለባቸውን ይገዛሉ። በዚህ መንገድ ተአማኒነታቸውን ካረጋገጡ በኋላ ወደ ዋናው ወጥመድ አስገብተው የዘላለም ጸጸት ያሸክሟቸዋል። ጨካኙ ቡድን በታዳጊዎችም ይሁን በቤተሰባቸው ላይ የሚደርሰው የሞራል ስብራት ግድ አይሰጠውም። ይህ ለነሱ መደበኛ የቢዝነስ ስራ ነው። እንደሚታረዱ በግ እነዚህን ሕፃናት ለገበያ የሚያቀርቡ ሰዎች ከ12 ዓመት ታዳጊዎች ጋር ወሲብ ለመፈጸም በአየር በረው ማድሊን የሚደርሱ ቱሪስቶችም ማገናዘቢያቸውን ምን ወሰደው ያሰኛል። ከዓመታት በፊት የተከሰተ አንድ አጋጣሚ እንንገራችሁ። በፈረንጆቹ አቆጣጠር 2011 ላይ ፖል ብሬልስፎርድ የተሰኘ እንግሊዛዊ ወደዚህ ታሪካዊ ከተማ ጎራ ብሎ ነበር። ፖል ማድሊን የደረሰው አንዳች የሥራ ጉዳይ ኖሮት አሊያም የሆነ ታሪካዊ ቦታን ጎብኝቶ ለመመለስ አልነበረም፣ በዜና የሰማውን ወሲብ ቱሪዝም በተግባር ለመፈጸም እንጂ። ታዲያ ፖል ያቀደውን ሁሉ በራሱ ጥረት ለመፈተን ሞክሮ ከባድ ችግር ውስጥ ገብቷል። ለወትሮው ድንግል ሴቶችን መልምለውና አሳቻ ሰዓትን ጠብቀው እንደ ፖል ላሉ ቱሪስቶች የሚያቀርቡ የወንጀል ቡድኖች ነበሩ። በራሱ መንገድ አጭበርብሮ ሆቴል ከወሰዳቸው 11 እና 14 ዓመት ልጃገረዶች ጋር እጅ ከፍንጅ ተይዞ ዘብጥያ ወርዷል። በከተማዋ ፍርድ ቤት የ20 ዓመት እስራቱን ተከናንበውም በወህኒ ቤት እየማቀቀ ይገኛል። ጌሌርሞ ጋልዶስ የተባለ ቻናል 4 ጋዜጠኛ እስር ቤት ድረስ ሂዶ ይህንን ቅሌታ ጎልማሳ አናግሮታል። ከፖሊሶች ልዩ ፍቃድ አግኝቶ በሰጠው ቃልም አይኔን ግንባር ያድርገው
ነበር ያለው። አንዳችም ጥፋት አልሰራውም፣ ያለ በደል ታስሬያለሁ፣ አሁንም አቤት እያልኩ ነው ሲልም ተደምጧል። የታሰርኩት ያልደረሱ ልጆች ጋር ተኛ ተብዬ ነው። ቁመታቸው ረዥም፣ ሰውነታቸው የተደላደለ ነበር፣ እድሜያቸው አልደረሰም መባሉንም አላምን ማለቱን ጋዜጠኛው ዘግቧል። Well, basically I'm still fighting to get out. I'm innocent. You're older. Yes, no problem. They were 12 years old. One and the other one 14 and a half. ይኸው ጋዜጠኛ ከፖል ጋር አንሶላ ከተጋፈፉት ልጃገረዶች አንደኛዋን አፈላልጎ ያገኘው እውነታ ግን ሌላ ነበር። ታዳጊዋ የወሲብ ነጋዴ እንዳልነበረች፣ ከተለያዩ ነገሮች አታሎም የማትወጣው ጸጸት ውስጥ እንደከተታት አይኖቿ በእንባ ተሞልተው ተናግራለች። ያኔ 12 ዓመት የነበርም ብላለች። እንደ ፖል ብሬርስፎርድ ሁሉ የኮሎምቢያ ታዳጊዎችን ህልም የሚያጨልሙ ተስፋቸውንም የሚነጥቁ ቱሪስት ተብዮች ቁጥራቸው የትየለሌ ቢሆንም ድርጊታቸው ፍርድ ቤት የቆሙት ጥፋተኛ ተብለውም ዘብጥ እየወረዱት ቁጥራቸው በጣም ጥቂት ነው። ጋዜጠኛው ቅኝቱን ቀጥሎ ከማርሊን እናቶች ያልታበሱ እንባዎች መካከል ሌላኛውን ታሪክ ዳሷል። ይሄኛው ታሪክ ፓውላ የተባለች ልጃገረዶችን ለቱሪስቶች በሚሸጠው ቡድን የተነጠቁ ቤተሰቦች ነው። እናትየው ለጋዜጠኛው በሰጡት ቃል የአይን ማረፊያቸው ከሰው አንሳ እንዳትታይባቸው የሚያስፈልጋት ሁሉ እንዲሟላላት ሁሌ ይደክሙ ነበር። የአብራኳን ክፋይ ከነዚህ ጭራቆች ልትጠብቃት ግን አልተቻላትም። No, mami, entonces se puso a llorar, entonces cuando me dijo que no, que las tenía amenazadas, que ya no me podían decir nada porque estaban amenazadas, que si me decían algo o a los vecinos las mataban. ፓውላ 14 ዓመት ታዳጊ ሳለች በተለያዩ መንገዶች አታለው ይዟት ተሰውሯል። ከዛ ቀን ወዲህ ልጃቸው የት ትግባ ምን ትሁን ምንም የሚያውቁት ነገር እንደሌለም ቤተሰቦቿ ይናገራሉ። የሌባ አይነ ደረቅ መልሶ ልብ ያደርቅ አይደል ተረቱ። እነዚህ አረመኔዎች ልጃቸውን በማስኮብለል ብቻ አልተመለሱም። ቤተሰቦቿ አንዳች ነገር ትንፍሽ ቢሉ በሕይወታቸው መፍረዳቸውን ነግሯቸው እነሱም የሚያደርጉት ቢጠፋቸው ሐዘናቸውን ታቅፈው ቤታቸው ቁጭ ብለዋል። እኚህ እናት ወንጀሉ እየተደጋገመ ሲመጣ እንደ መደበኛ ነገር መታየት ጀመረ ሲሉም ምሬታቸው ለጋዜጠኛው በሰጡት ቃል ይናገራሉ። ችግር ውስጥ መውደቃቸው ስለማይቀር ፖሊስ እንዲጠብቃቸው ሲማጸኑ አንጀት ይበላሉ። ፓውላ ለቤተሰቦቿ የሚሳሰሉላት ልጅ ብትሆንም ለአረመኔው ቡድን ግን አትራፊ ቢዝነስ ነች። ማርሊን ውስጥ በወሲብ ንግዱ ምክንያት የሚገኘው ገንዘብም ከፍተኛ ነው። የብዙዎች ሕይወት በእርሱ ላይ ተመሰረተ ሆኗል። ሆቴሎች አልጋቸውን ያከራያሉ፣ ባሮች መጠጦቻቸውን ይቸበችባሉ፣ ታክሲዎች ፈላጊና ተፈላጊን ያገናኛሉ። ደላሎችም ስራ ብለው የያዙት ይህንኑ ነው። ማርሊን ግን ታዳጊዎቿን የሚታደግ የከተማዋ እናቶችን የሚያደርቅ አረመኔዎችን የሚቀጣ አንዳች ኃይልን ትሻለች። የደቡብ አሜሪካዊቷ ኮሎምቢያ ከተማ የሆነችው ማርሊንን አነሳ እንጂ የወሲብ ቱሪዝም በዓለም ላይ እየተዛመተ የመጣ አዲሱ በሽታ ሆኗል። ወሲብን እንደ ቱሪስት መሳቢያና የገቢ ምንጭ የተጠቀሙበት የሚገኙ ሀገራት ቁጥርም እየጨመረ ነው። ታይላንድ፣ ፊሊፒንስ፣ ቪየትናም፣ ካምቦዲያ፣ ኔፓል፣ ሜክሲኮና ብራዚል የወሲብ ቱሪዝም በእጅጉ ከተስፋፋባቸው ሀገራት መካከል የሚመደቡ ናቸው። ታይላንድን ብቻ ብንወስድ ፓቲያ በምትባለው ከተማዋ ብቻ ወሲብን መተዳደሪያቸው ያደረጉ ከ600 ሺህ በላይ ዜጎች ይኖሩባታል። ያለ ፈቃዳቸው ተገደው በተለያየ ነገር ተታለው የግፍ የሚፈጸምባቸውም ብዙ ናቸው። ይህ ዓለም የደረሰበትን የሞራል ዝቅጠት ፍንትው አድርጎ የሚያሳይ ጉዳይ ነው። ሰው ሰውነቱን አጥቶ እንዲህ ባለው እንስሳዊ ተግባር መደሰትን እያዘወተረ ነው። በእርግጥ እኛም ሀገር ከዚህ የባሰውን እየሰማን ነው። እየከፋውን ያርቅልን፣ ደጉን ቀን ያምጣልን አለን። ወደ ቤተሰቦቻችን የቀጣይ ትኩረታችሁ ቢሆን የምትሉት ጉዳይ ካለ በሐሳብ መስጫ ሳጥኑ በኩል ሹክ በሉ። እንደተለመደው ሰብስክራይብ ማድረግና ይህ ቪዲዮ ለሌሎች እንዲዳረስ ማጋራትን ማስታወስናችሁ። ሰናይ ጊዜ